ሰበር ዜና ህወሓት ማምሻውን በድሮን ተደበደብኩ ባወጣበት መግለጫ ዛሬ የቀበራቸውን መድፎችና ታንኮች እያወጣ መሆኑን ማስረጃዎች አመላክተዋል። ለአዲስ ጦርነት እየተዘጋጀ ያለው ወያኔ የፕሪቶሪያን ስምምነት መጣሱ እየተነገረ ይገኛል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ገልጿል። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመላክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። አንድ ስማቸው እንዳይገለጽ የጠየቁ የከፍተኛ አመራር የሆኑት ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው ብለዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለቢቢሲ ተናግረዋል። ጥቃቱን በተመለከተ ከኢትዮጵያ መከላከያ ሰራዊት እንደዚሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት አስተያየት ለማግኘት ቢሞከርም ምላሽ አልተገኘም። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከተከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ለቢቢሲ ተናግረዋል። በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱን የያዘ ሲሆን ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ማለዳ የድሮን ጥቃት ፈጽሟል ሲል ከሷል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራውን ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ዕለት ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ባወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምረው ገልጿል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራ ሁስማን እንደተናገሩት በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈታቸውን የአካባቢ ነዋሪዎችም ተደናግጠው መሸሻቸውን ተናግረዋል። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ምን ያክል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላቸውን የፕሪቶሪያ ስምምነት በመጣስ ይካሰሳሉ። ከ5 ዓመታት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የአገሪቱ ሰራዊት ኢታማዦር ሹም ባደረጉት ንግግር ህወሓት የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራት ፈጽሟል ሲል ከሰው ነበር። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የፌዴራል መንግስቱ የፕሪቶሪያ የግጭት ማቆም ስምምነትን በአግባቡ እንዲፈጸም አላስቻለም ሲል ቅሬታውን አቅርቦ ነበር። የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነት የተፈረመው ጥቅምት 23 2015 ዓ.ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋትን ፈጥሯል። የአፋር ክልል መንግስት ባወጣው መግለጫ እንዳስታወቀው የህወሓት ታጣቂዎች ከምሽቱ 1 ሰዓት ገደማ በክልሉ ዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል ወደ አፋር ግዛት እንደገቡ ተናግረዋል። ሪፖርቱ እንደሚጠቁመው ታጣቂዎቹ ዋራህና ሚልኪ የተባሉ አካባቢዎችን ጨምሮ 6 መንደሮችን በኃይል በመቆጣጠር በአካባቢው አርብቶ አደሮች ላይ በሞርታርና በዙ 23 የከባድ መሳሪያ ተኩስ ከፍተዋል ብለዋል። የአፋር ክልላዊ መንግስት በመግለጫው ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲል የከሰሰ ሲሆን ቡድኑ ከፈጸመው ጠባጫሪ ድርጊት በአስቸኳይ ካልተቆጠበ የክልሉ መንግስት የዜጎችን ደህንነትና ሉዓላዊነት ድንበሩን ከውጫዊ ጥቃት የመከላከልና የማስጠበቅ ኃላፊነቱን እንደሚወጣ በጥብቅ አስጠንቅቋል። ይህ አዲስ ግጭት የተከሰተው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከቀናት በፊት ህወሓት የፕሪቶሪያ ስምምነት በኋላ ፈጽሟቸዋል ያሏቸው ትንኮሳዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ጠንካራ ማስጠንቀቂያ ከሰጡ በኋላ መሆኑ የሁኔታውን አሳሳቢነት ጨምሯል። በቀጣይ ዜና የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በሀገሪቱ ዋና ከተማ ካርቱም የፍንዳታ ድምጽ ተሰማ። የሱዳን ጦር በሚቆጣጠራት ካርቱም
የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምጽ ሰምተው ከእንቅልፍ መንቃታቸውን ለፈረንሳዩ የዜና ወኪል ኤፍፒ ተናግረዋል። የሐሙስ ሌሊቱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች ገልጸዋል። ፈጥኖ ደራሽ ኃይሉ ስለ ጉዳዩ አስተያየት ያልሰጠ ሲሆን የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁሙን አለማክበሩን በመጥቀስ የተኩስ አቁሙን ስምምነት ለመፈጸም እንደሚቸገር አስታውቋል። ሁለቱ ኃይሎች እንደ አውሮፓውያን አቆጣጠር ከሚያዝያ 2015 ዓ.ም ጀምሮ እያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150,000 ሰዎች ተገድለዋል። ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በተባበሩት መንግስታት የሚደገፍ የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ጠኔ እየተንሰራፋ መሆኑን በዚህ ሳምንት አረጋግጧል። አዲስ የድሮን የእንቅስቃሴ የተሰማው ካርቱም ከተማ ውስጥ ብቻ ያልነበረ ሲሆን ከከተማዋ በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ ከተማ ተመሳሳይ እንቅስቃሴ ተስተዋሏል። አንድ ነዋሪ ጸረ አውሮፕላን መከላከያዎች መጥተው ጥለዋል፣ ነገር ግን በከተማው ምስራቃዊ ክፍል እሳት ሊነሳና ሲነሳ ተመልክቻለሁ፣ የፍንዳታ ድምጽም ሰምቻለሁ ሲሉ ተናግረዋል። ፈጥኖ ደራሽ ኃይሉ በአሜሪካ፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ግብጽ የቀረበውን የሰብአዊ ተኩስ አቁም ለመቀበል መስማማቱን የገለጸው የአሁኑን ጥቃት ከመፈጸሙ ከአንድ ቀን አስቀድሞ ነበር። አራቱ ሀገራት ይህንን እቅድ ያቀረቡትም መስከረም ላይ የነበረ ሲሆን በእቅዱ መሰረት የተኩስ አቁሙ በሂደት ወደ ቋሚ የተኩስ አቁም የሚለወስ ሲሆን ቀጥሎም ወደ ሲቪሊያን አስተዳደር ምስረታ ይሸጋግራል። የሱዳን መንግስት የውጭ ጣልቃ ገብነት እንደሆነ በመግለጽ ይህንን እቅድ ውድቅ አድርጎት ነበር። የሀገሪቱን ጦር በውጭ ቅጥረኛ ወታደሮች ላይ ከሚተማመን ዘረኛ ሽብርተኛ ታጣቂ ቡድን እኩል አድርጎ ለማቅረብ የሚደረግ ማንኛውንም ሙከራ እንደሚቃወም አስታውቆ ነበር። የሀገሪቱ ጦር ይህንን አቋሙን ከገለጸ በኋላ የስምምነት እቅዱ ተቀይሮ እንደሆነ ግልጽ አይደለም። ይሁን እንጂ በደቡብ አፍሪካ የሚገኙት የሱዳን አምባሳደር ሀገራቸው እቅዱን ለመቀበል ጊዜው ገና መሆኑን አርብ ዕለት በተካሄደ ጋዜጣዊ መግለጫ ላይ ተናግረዋል። አምባሳደሩ ኦስማን አቡቲፋማ አህመድ በጦርነቱ መጀመሪያ ላይ ብዙ የተኩስ ማቆም ስምምነቶች ነበሩን፣ ነገር ግን ከልምዳችን እንደምንረዳው ፈጥኖ ደራሽ ኃይሉ ለስምምነቶቹ ምንም አይነት ክብር አልነበረውም ብለዋል። የተኩስ አቁም ስምምነቶቹ የሚጠቀሙባቸው ወደ አዲስ ስፍራዎች ለመንቀሳቀስና መንግስት ላይ ለመዝመት ነው ሲሉ ተዳምነዋል። አምባሳደሩ የተባበሩት አረብ ኤሚሬቶች በተኩስ አቁም ንግግሮች ላይ መሳተፏን ተቃውመዋል። ለዚህ በምክንያትነት የጠቀሱት በሀገሪቱ መንግስት የሚነሳውን የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ መሳሪያና የውጭ ተዋጊዎችን ታቀርባለች የሚል ክስን ጨምረው ነው። በመጨረሻም የሶማሊያ የባህር ላይ ወንበዴዎች ከ2024 ወዲህ እጅግ ከባድ የተባለውን ጥቃት ፈጸሙ። ወንበዴዎቹ በማልታ ባንዲራ ስር ቤንዚን ጭኖ ይጓዝ የነበረ የነዳጅ መርከብን ከሶማሊያ የባህር ዳርቻ አጠገብ በኃይል መውረራቸው ተገልጿል። በመርከቧ ውስጥ የነበሩ 24 ሰራተኞች በደህንነት ክፍል ውስጥ በመደበቅ ሁኔታውን ተቆጣጥረው እንደቆዩ የተለያዩ ምንጮች ዘግበዋል። ሄላስ አፍሮዳይት የተባለችውና በግሪኩ ላስኮ ማሪን ማኔጅመንት ኩባንያ የምትተዳደረው መርከቧ ከህንድ ሲካ ወደ ደቡብ አፍሪካ ደርባን በመጓዝ ላይ ነበረች። ጥቃት ፈጻሚዎቹ መርከቧ ላይ ከመውጣታቸው በፊት በቁጥጥራቸው ስር ከነበረች አነስተኛ የኢራን የሸራ መርከብ ባንቀሳቀሱት ፈጣን ጀልባ በአውቶማቲክ መሳሪያዎችና በሮኬት ማስወንጨፊያ ተኩስ እንደከፈቱ መገናኛ ብዙሃን ዘግበዋል። ክስተቱ የተፈጸመው ከሶማሊያዋ ሆብዮ በግምት 550 የባህር ማይል ርቀት ላይ እና በተለምዶ ከፍተኛ ስጋት ካለባቸው አካባቢዎች እጅግ በራቀ ቦታ ነው። በመርከቧ ላይ የታጠቁ ጠባቂዎች አልነበሩም የተባለ ሲሆን በምላሹም በአፍሪካ ቀንድ የባህር ውንብድናን የሚዋጋው የአውሮፓ ህብረት አትላንታ ኦፕሬሽን የባህር ኃይል ምላሽ ለመስጠት በአቅራቢያው ያለ መርከብ አሰማርቷል። በተጨማሪም የጃፓን አውሮፕላን በአካባቢው የቅኝት በረራ አካሂዷል። አበቃን። ሀሳብ አስተያየታችሁን በኮመንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።